የቴክኖሎጂ እድገት ዋነኛ የማህበራዊና ኢኮኖሚያዊ ለውጥና የምርታማነት ዘዋሪ ነው። የዓለም ሀገራት ንግድና ኢኮኖሚም በዲጂታላይዜሽን እየተመራ መሆኑ የአዲስ የቴክኖሎጂ አብዮት ዋዜማ ማሳያ እንደሆነ ይጠቅሳሉ። የአዳዲስና ዘመናዊ ቴክኖሎጂዎች ልውውጥም በዋነኛነት ቴክኖሎጂዎቹን ከሚያመርቱትና ከበለጸጉ ሀገራት ወደ ታዳጊ ሀገራት መሆኑ የተመጣጠነ የቴክኖሎጂ ተጠቃሚነት እንዳይኖር አስችሏል። ዲጂታል ኢኮኖሚውም ቅርጽ እየያዘ መምጣቱን ተከትሎ የተለመደው በሰው እጅ የሚከናወኑ የነበሩ የኢኮኖሚ እንቅስቃሴዎች እየቀነሱ ለዲጂታል ኢኮኖሚ ቦታ እየለቀቁ የአምራችና ሸማች የአገልጋይና ተገልጋይ የሚገናኙበት የግብይት ሁኔታ እየተቀየረ መጥቷል። ኢትዮጵያም ለዲጂታል ኢኮኖሚ አዲስ ብትሆንም ዘመኑ የደረሰበትን ቴክኖሎጂ ተግባራዊ ለማድረግ ከሀገሪቱ የ10 ዓመት የሀገር በቀል የኢኮኖሚ ማሻሻያ እቅድ ጋር በማሰናሰልና በእቅዱ ትኩረት ከተሰጣቸው የኢኮኖሚ ዘርፎች ጋር በማጣጣም እቅዱን ለማሳካት እየሰራች ትገኛለች። ዓመታት በፊት የኤቲኤም የክፍያ ማሽን አገልግሎት መስጠት ሲጀምር የቴክኖሎጂው የመጨረሻ ውጤት ተደርጎ በብዙዎች ይታሰብ ነበር። በተለይም ደግሞ የፋይናንሻል ቴክኖሎጂው መዘመን ሰዎች አገልግሎት ለማግኘት በቦታው ላይ መገኘት ሳይጠበቅባቸው ግዢዎችና ክፍያዎችን ለመፈጸም የሞባይል አፕሊኬሽን ብቻ በመጠቀም ዘመናዊ አገልግሎት ማግኘት የሚያስችሉ የፋይናንሻል ቴክኖሎጂ ውጤቶች በየዕለቱ ብቅ ማለት ጀምረዋል። በተለይም በአሁኑ ሰዓት ሀገራችን የዲጂታል ኢኮኖሚን ከፋይናንሻል ቴክኖሎጂ ጋር በማገናኘት ህብረተሰቡ ዘመናዊ የፋይናንሻል አገልግሎቶችን እንዲያገኙ የሚያስችሉ የተለያዩ ስራዎች እየተሰሩ ይገኛሉ። ይህ የፋይናንሻል ቴክኖሎጂ አገልግሎትም ሰዎች ዘመናዊ ህይወትን እንዲጋሩና ህይወታቸውን በቀላል መንገድ እንዲመሩ እያስቻላቸው የሚገኝ የቴክኖሎጂ ውጤት ነው። ዲጂታል ኢትዮጵያን እንገንባ ስንል የፋይናንስ ተቋማት ከፍተኛ የሆነ ኃላፊነት አለባቸው። ምክንያቱም የገንዘብ ዝውውሩን ገንዘብን ከማስቀመጥ ከማውጣት ባሻገር ከገንዘብ ንክኪ ሰውን ማላቀቅ ጎረቤታችን ኬንያ በዚህ ጥሩ ተሞክሮ ያላት ናት። ሌሎች ሀገሮችም እንደዛ አይነት ጥሩ ተሞክሮ አለ። እኛ ሀገርም ይሄንን ማምጣት አለብን ተብሎ በብሔራዊ ባንክ ጥሩ ማሻሻያዎች ተደርገው ጥሩ መነቃቃት አለው። በተለይ ቴሌብር ከተጀመረ ወዲህ በብዙ ተቋማት ላይ ራሱን የቻለ መነቃቃት ያመጣበት ሁኔታ አለ። ሁሉም በየዘርፉ ዲጂታላይዝ ከማድረግ አንፃር ስራዎች እየተሰራ ነው። ፋይናንሻል ቴክኖሎጂ ወይም ዲጂታል ፋይናንሻልን ስናወራ ደንበኞች ጥሬ ገንዘብ ጋር ያላቸውን ንክኪ በመቀነስ በካርድ ሊሆን ይችላል፣ እንደ ኢትዮ ቴሌኮም በቴሌብር በዋሌት ሊሆን ይችላል፣ የተለያዩ ክፍያዎችን መፈጸም እንዲችሉ ፋይናንሻል ቴክኖሎጂስ ፊንቴክ ፕሮዳክትስ የምንላቸው ሲሆን የፋይናንሻል ቴክኖሎጂስ ቤዚካሊ አሁን ራይት ነው አሁን ባለንበት ሁኔታ የሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም ደግሞ ኢምቤድድ ፋይናንሻል ቴክኖሎጂስ የሚባል ለምሳሌ የኢኮሜርስ ወይም ደግሞ የድረገጽ ግብይቶች ላይ የክፍያ መንገዱን የምናሳልጥበት የቴክኖሎጂ ወይም ደግሞ የባህላዊ የሆነውን ወይም ትራዲሽናል የሆነውን የባንኪንግ አገልግሎት ቴክኖሎጂ በታገዘ ሁኔታ በፊት ከስተመሩ ባንክ ላይ የመጣ የሚጠቀምበትን የክፍያ አገልግሎት ወይም የባንኪንግ አገልግሎት ወደ ከስተመሩ ወይም ወደ ተጠቃሚው እጅና የሚገበያይበት ቦታ ላይ በቀላሉ ማቅረብ ማለት ነው። የኢትዮጵያ ዲጂታል ትራንስፎርሜሽን ስትራቴጂ 2025 እቅዱን ለማሳካት በ10 ዓመቱ የሀገር በቀል የኢኮኖሚ ማሻሻያ ውስጥ እንደ ዋነኛ እቅድ ካስቀመጣቸው ጉዳዮች ውስጥ የቴሌኮም ሪፎርሙን ማፋጠን ነው። ኢትዮ ቴሌኮምም በመረጃ የበለጸገ ማህበረሰብን ከመፍጠር ባሻገር የፋይናንሻል ቴክኖሎጂ ተደራሽነት በሌለባቸው ማህበረሰቦችና አካባቢዎች የፋይናንሻል ተጠቃሚነት እንዲኖር ለማስቻል የቴሌብር አገልግሎትን ከ2013 ጀምሮ ተግባራዊ አድርጓል። የኢትዮ ቴሌኮም የቴሌብር አገልግሎትን ከብሔራዊ ባንክ የገንዘብ የማስተላለፍና ግብይት የመፈጸም ፈቃድን አግኝቶ ወደ ስራ ሲገባ በ5 ዓመታት ውስጥ 33 ሚሊዮን ደንበኞችን ለማፍራትና በቴሌብር አማካኝነት 3.5 ትሪሊዮን ብር እንዲንቀሳቀስ እቅድ ይዞ ነበር ወደ ስራ የገባው። ቴሌብር ደንበኞቻችን እንደሚያውቁት የሚጠቀሙበትን ሲም ካርድ ከቴሌኮም አገልግሎት ባሻገር
የፋይናንስ አገልግሎት መጠቀም እንዲችሉበት ሁሉን አቀፍ የሆነ አገልግሎት ነው። ከዛም ባሻገር ከዳሽን ባንክ ጋር በጋራ በጀመርነው የፋይናንስ አገልግሎት ደግሞ የቴሌብር መላ እንደ ኪሴ ሳንዱቅን ደግሞ የጀመርንበት ሁኔታ አለ። ስለዚህ አሁን ባለንበት ደረጃ ከ28 ሚሊዮን በላይ ደንበኞችን ማፍራት ችለናል። ስለዚህ እንደ ጅማሯችን መጠነ ሰፊው ደንበኛ መመዝገብ እንዲችል ቀላል መሆኑ በርካታ ደንበኞችን በአጭር ጊዜ ውስጥ እንድንይዝ አስችሎናል ማለት ነው። በአጠቃላይ ደግሞ ከ279 ቢሊዮን በላይ በአጠቃላይ በቴሌብር ውስጥ ዲጂታል ትራንዛክሽኖች የተደረገበት ከ279 ወይም ከ280 ቢሊዮን በላይ እንቅስቃሴ ተደርጓል ማለት ነው። የቴሌኮምና ሞባይል ተደራሽነት ከጊዜ ወደ ጊዜ እያደገ ቢመጣም አሁንም ድረስ በሀገራችን ኢኮኖሚ ላይ ያለው ሚና ውስን እንደሆነ ይገለጻል። መንግስትም የዲጂታል ክፍያን ለማለማመድ 200 አካባቢ የሚሆኑ የኢ-ሰርቪስ በሚኒስቴር መስሪያ ቤቶች መካከል ለመተግበር አቅዷል። በአሁኑ ሰዓትም ቴሌብርን በመጠቀም የመብራት፣ የውሃ ግብርን መክፈል፣ የሰነዶች ማረጋገጫ፣ የትራፊክ ቅጣት፣ የነዳጅ ድጎማ ክፍያና ሌሎችም አገልግሎቶች እየተሰጡ ይገኛሉ። ወደ 25,000 የሚሆኑ ነጋዴዎች አሉ በቴሌብር ክፍያቸውን መቀበል የጀመሩ። 108 የሚሆኑ ደግሞ ኦንላይን በተለያየ በድረገጽ መተግበሪያን ዌብሳይትን በመጠቀም ወይም ደግሞ አፕሊኬሽን በመጠቀም ክፍያን የሚሰጡ ሕክምና ሊሆን ይችላል፣ የትምህርት ሊሆን ይችላል፣ መጽሐፍ በኦንላይን አድርገው ትረካን የሚያቀርቡ አሉ። ዴሊቨሪ፣ ምግብ፣ የተለያዩ አይነት አገልግሎቶችን ደንበኛ ካለበት ቦታ ሆኖ ከፍሎ ማግኘት እንዲችል የሚያስችሉ ሁኔታዎች አሉ። ትምህርት ቤቶች ላይ አሁን በሰፊው በተለይ ደግሞ ዩኒቨርሲቲዎች ላይ እንደና አዳማ ዩኒቨርሲቲን ያስጀመርንበት ሁኔታ አለ። በቅርቡም ሌሎችም ዩኒቨርሲቲዎች በዚሁ አግባብ መክፈል እንዲችሉ እያስቻለ ነው ማለት ነው። ስለዚህ ደንበኞች ጥሬ ገንዘብን ወደ ዲጂታል መኒ ወይም ወደ ኤሌክትሮኒክ መኒ ከቀየሩት በኋላ በቀላሉ እነዚህን መሰል ክፍያዎችን መክፈል እንዲችሉ ተመቻችቶላቸዋል ማለት ነው። ክፍያውን ደግሞ ሲከፍሉ በፍጥነት የመክፈያ ማረጋገጫ ይደርሳቸዋል። የዲጂታል ኢኮኖሚን እውን ማድረግን ያለመው የኢትዮጵያ ዲጂታል ትራንስፎርሜሽን ስትራቴጂ 2025 5 ጉዳዮች ላይ ያተኮረ ነው። የዲጂታል መታወቂያ፣ የዲጂታል ክፍያዎች፣ የኤሌክትሮኒክስ አስተዳደር፣ ኢገቨርናንስ፣ ኢኮሜርስ እና የሳይበር ደህንነት ናቸው። በአሁኑ ሰዓትም የትግበራው የመጀመሪያ ስራ የሆነው የዲጂታል መታወቂያ የሙከራ ስራ የተጀመረ ሲሆን በ2025 ለ70 ሚሊዮን ዜጎች የዲጂታል መታወቂያ ለማዳረስ እቅድ ተይዟል። የተለያዩ የዲጂታል ክፍያ መንገዶችም ተግባራዊ እየተደረጉ ይገኛሉ። የሰው ልጅ ከተፈጠረ ጊዜ ጀምሮ ህይወትን የሚያቀሉ የተለያዩ የፈጠራ ስራዎችን ሲሰራ ቆይቷል። በተለይም ደግሞ ከነዚህ የፈጠራ ስራዎች ዋነኛ ተደርጎ የሚቆጠረው ደግሞ የተለያዩ የቴክኖሎጂ ውጤቶች ናቸው። እነዚህ የቴክኖሎጂ ውጤቶች ደግሞ ኢንተርኔት እንዲፈጠር ምክንያት ሆነዋል። በተለይም ኢንተርኔት ደግሞ የንግድ እንቅስቃሴና ኢኮኖሚ ውስጥ በመግባት የዲጂታል ኢኮኖሚ እንዲመሰረት ምክንያት ሆኗል። በ1995 እንደ አውሮፓውያን አቆጣጠር የኢንተርኔት በይነ መረብ መፈጠርን ተከትሎ ተግባራዊ በተደረገው የዲጂታል ኢኮኖሚ ታላላቅ ሀገራት ይህንን የዲጂታል ኢኮኖሚ ተግባራዊ አድርገዋል። ይህን ዓለም የደረሰበትን ቴክኖሎጂ ኢትዮጵያም ተቋዳሽ እንድትሆን የተጀመሩ የተለያዩ ጥረቶች አሉ። በተለይም ደግሞ በ10 ዓመቱ የሀገር በቀል የኢኮኖሚ ማሻሻያ የዲጂታል ኢኮኖሚ ትኩረት ተሰጥቶታል። በተለይም ደግሞ ግብርናውን፣ ቱሪዝሙን፣ ኢንዱስትሪና ሌሎች የኢኮኖሚ ዘርፎችን በማስተሳሰር ፈጣን የኢኮኖሚ እድገት እንዲፈጠር ትኩረት ተሰጥቶ እየተሰራበት ይገኛል። ገና አልተነካም። በጣም ብዙ ይቀራል። ግብርናው ድረስ መግባት ይጠበቅብናል። እርዳታዎች፣ በጥሬ ገንዘብ የሚደረጉ የተለያዩ ፈንዶች አሉ። እነዛ በሙሉ ዲጂታላይዝ መደረግ ይኖርበታል። እንደ ተቋም 85.4% የቆዳ ሽፋን በቴሌኮም አገልግሎት እየሰጠን ነው። 99.9 ህዝባችን በቴሌኮም አገልግሎት ተደራሽ ሆኗል። ስለዚህ የዚህ ቴክኖሎጂ ተጠቃሚ እንዲሆኑ በጣም ብዙ ስራ ይፈልጋል። ስለዚህ ይሄ መልካም እድሉ ነው። ማሻሻያዎችም፣ የዳይሬክቲቮች፣ የመመሪያዎች ማሻሻያዎች በመንግስት ሴንትራል ባንኩም እየተሰራ ያለው መልካም የሆነ ሁኔታዎችን እየፈጠረ ያለበት ነው። ስለዚህ በዚሁ በተጀመረው በእያንዳንዱ ጉዳይ ላይ ዲጂታላይዝ ማድረግ የሚለውን ሁሉም
መስራት አለበት። እኛም በርካታ ፕሮጀክቶችን ይዘን አሁን በቅርቡም ከዚህ በጀት ዓመት ከማለቁ በፊት የምናወጣቸው ትላልቅ ግዙፍ ፕሮጀክቶች ይኖሩናል። ታች ማህበረሰቡ ድረስ የሚደርሱ የማህበረሰቡን ችግር የሚፈቱ ወደፊት ለሚኖረን የዲጂታል ኢትዮጵያ 2025 ወይም ደግሞ ከዛም በኋላ ለሚመጡት ትልልቅ ኢኒሼቲቮች ይሄ ኢገቨርንመንት ብዙዎቹን የሰርቪስ ስራዎች በቴክኖሎጂ የማሳለጥ ስራ ላይ የሚኖሩትን የክፍያ ሁኔታዎች በዲጂታል ፋይናንሻል ሰርቪስስ በመታገዝ ባንኮች ከነዚህ ሰርቪስና ፕሮዳክቶች ጋር ኢንቴግሬት በማድረግ የዲጂታል ኢትዮጵያ 2025 ቪዥን ከፍተኛ አስተዋጽኦ ነው የሚኖረው ብዬ ነው የማስበው። የኢኮኖሚ በተለይም የዲጂታል ኢኮኖሚ ዋና መሪ የግሉ ዘርፍ ነው። መንግስትም የግሉ ዘርፍ በዲጂታል ትራንስፎርሜሽን ላይ ከፍተኛ ሚና እንዲጫወት የሚጠብቅ ሲሆን የተለያዩ የግል ባንኮችም የተለያየ የዲጂታል አገልግሎት እየሰጡ ይገኛሉ። በተለይም ደንበኞች ችግር በሚያጋጥማቸው ጊዜ ያለምንም ማስያዣ መበደር የሚችሉባቸው ሁኔታዎች እየተፈጠሩ ይገኛሉ። ኦሮሚያ ህብረት ስራ ባንክ የምንሰጣቸው የዲጂታል ፋይናንሻል ሰርቪስስ አገልግሎቶች ሁለት አይነት ናቸው። አንደኛው የሞባይል ባንኪንግ፣ ኢንተርኔት ባንኪንግ በኩፔ ኢብር የምንሰጠው ሲሆን ከሞባይል ባንኪንግ የኢንተርኔት ባንኪንግ ተጨማሪ ኩፔ ኢብር ላይ እንደውም እንደ ፕራይመሪ ፕሮዳክት የምንሰጠው የኤጀንሲ ባንኪንግ ወይም የዋሌት ባንኪንግ ፕሮዳክት ነው። አንዱ እሱ ነው። ሁለተኛው ደግሞ የምቹ ማይክሮ ሌንዲንግ ወይም ደግሞ ጥቃቅን ብድሮችን የምንሰጥበት ነው። ያለምንም ማስያዣ ከስተመሮቻችን ዲጂታሊ ብድር የሚወስዱበት ፕሮዳክት ነው። እንደ ሀገር የማይክሮ ክሬዲት ችግር አለ። በቀላሉ አነስተኛ ገንዘብ መበደር ቢፈለግ ያለ ኮላተራል የሚገኝበት ሁኔታዎች ገና በሰፊው ያልተሰራበትም። ስለዚህ ይህንን ከማቅለል አንጻርም በቴሌብር ከሚያደርጉት ግብይቶች ወይም ትራንዛክሽኖችን መሰረት በማድረግ እንደየደንበኛው እንደሚገባው ማይክሮ ክሬዲትን ወይም ደግሞ የቴሌብር መላን ተጠቃሚ እንዲሆን እንደ ኪሴ ያለው ገንዘብ ሲያጥር ደንበኛ ባጠረው ኢትዮ ቴሌኮም ቴሌብር ከዳሽን ባንክ ጋር ሆኖ የጎደለውን ገንዘብ ይሞላለታል ማለት ነው። ነዳጅ እየቀዳ ገንዘብ ቢያጥረው የጎደለችውን ገንዘብ ያመጣል። በዚህ ደረጃ ከ227 ሚሊዮን ብር በላይ እንደ ኪሴ ማበደር የቻለበት ሁኔታ አለ። ከ245 ሺህ በላይ ለሚሆኑ ደንበኞች ማለት ነው። የተለያዩ መረጃዎች እንደሚያስቀምጡት የዲጂታል ኢኮኖሚው የተለያዩ ጥቅሞችን ያስገኛል። በዋነኛነትም አዳዲስ ንግዶችና ኢንተርፕራይዞች እንዲፈጠሩ በማድረግ የአዳዲስ ንግዶች እንዲስፋፉ ምክንያት ነው። የስራ ዕድልን በመፍጠር ደግሞ የስራ አጦች ቁጥርን ለመቀነስ ያስችላል። ቀልጣፋ፣ ዘመናዊና ግልጽነት የተሞላበት አገልግሎት ለማህበረሰቡ ለመስጠት ያስችላል። ከዚህ በተጨማሪም ሙስና የመፈጠር ዕድሉን ዝቅተኛ ያደርገዋል። እንዲሁም ሌሎች ጥቅሞችን ለህብረተሰቡ ያስገኛል። ይህ በጠንካራ ጎን በዲጂታል ኢኮኖሚ ላይ የሚጠቀስ ጉዳይ ሲሆን የተለያዩ ተግዳሮቶችም አሉበት። በዋነኝነትም ጠንካራ መሰረተ ልማት መጠየቁ አፍሪካን በመሳሰሉ አህጉራት ተግባራዊ ለማድረግ ከፍተኛ ወጪን ይጠይቃል። ከዚህ በተጨማሪም ደግሞ ዘርፉ ለአጭበርባሪዎች የመጋለጥ ዕድልን ከፍተኛ ያደርጋል ሲሉ በዘርፉ ላይ የተሰማሩ ባለሙያዎች ያስቀምጣሉ። ከ40 እስከ 50 ጂዲፒ በቴሌብር እናንቀሳቀሳለን ብለን አልመን ነው እየሰራን ያለነው ኔክስት 3-4-5 ይርስ ማለት ነው። ይህንን ስንል እንደ ሀገር አሁን የመልካም አስተዳደር ችግር አለብን። መልካም አስተዳደርን የምንፈታው በማስተማር ብቻም ሳይሆን አሰራራችንን በማዘመን ነው። ከሰው ንክኪ ጋር ያለውን ነገር በመቀነስ አገልግሎቱን ማፍጠን ቻልን ማለት የኢኮኖሚ እንቅስቃሴው በዛው ልክ እየተሳለጠ የሚሄድበት ሁኔታና የትራፊክ ፖሊስን ባለሁበት ቦታ ሆኜ በዘመናዊ መልኩ መክፈል ከቻልኩ እንግልቱ ቀረለት። ሌላኛው ጥሩ ኤግዛምፕል ነዳጅ ድጎማ ነው። ነዳጅ ድጎማን እንደ ሀገር የነበረብን በወር የነበረ እስከ 15 ቢሊዮን የሚሆን ዕዳ እስከ 3 ቢሊዮን የወረደበት ሁኔታ አለ። ስለዚህ ዲጂታላይዝ በማድረጋችን ብቻ እና መንግስት አገልግሎቱን በቀላሉ መስጠት እንዲችል ከማስቻል አንጻር የሀገሪቱ ላይ ያለም የዕዳ ጫናም እየቀነሰ የሚሄድበት ኢንዳይሬክት ዳይሬክት የሆነ አስተዋጽኦ አለው። በሪፖርቶች ግልጽ የሆኑ ሪፖርቶች ይወጣሉ። እንደሚታወቀው ዳታ ወሳኝ ነገር ነው። ዳታ ላይ ተመርኩዞ የሚደረግ የፖሊሲ ጥናት፣ ዳታ ላይ ተመርኩዞ የሚደረግ ውሳኔዎች በጣም ወሳኝ ናቸው ማለት ነው። ስለዚህ በቴሌብር እነዚህን ትላልቅ በአጠቃላይ የሚደረገውን ክፍያዎች፣ እንቅስቃሴዎች በቴሌብር አረገን ስንል እንደ ሀገር ትልቅ የዳታ
ግንባታ ይኖራል ማለት ነው። በዛ ዳታ ግንባታ መሰረት በማድረግ የሚፈለገው እርምጃ የሚፈለገው አቅጣጫ እና ደግሞ ልማቱን የሚያሳልጡ ነገሮች ማድረግ የሚቻልበት ሁኔታ አለ። የዚህ ቴክኖሎጂ ይዟቸው የሚመጣው ፈተናዎች ምንድነው? እንግዲህ ከቴክኖሎጂውን ከመጠቀም እውቀት ጋር ተያይዞ የሚመጡ ናቸው። ሰዎች እነዚህን ቴክኖሎጂዎች ሲጠቀሙ የተለያዩ አይደንቲቲ ሪስፖንሲቢሊቲ ያለባቸው፣ ፓስወርድ እና ዩዘራቸውን በአግባቡ መጠቀም፣ በአግባቡ መያዝ፣ ሼር አለማድረግ እንዲሁም ደግሞ የተለያዩ ስካመሮች የሰዎችን የአይደንቲቲ ለማግኘት የሚያደርጉትን ጥረቶች ማክሸፍ ያስፈልጋል። እነሱን ነገሮች እንግዲህ ማስወገድ የሚቻለው ሰውን ተጠቃሚውን በበለጠ ማስተማር ሲቻል ወይም ዲጂታል ሊትሬሲውን በደንብ ከፍተኛ በማድረግ እነዛን ነገሮች ማጥፋት ይቻላል። ከዛ ውጭ ግን ሌሎቹ ከቴክኖሎጂ ጋር ተያይዞ የሚመጡትን ኢሹዎች አሁን ናሽናል አይዲ በሚመጣበት ጊዜ አንድ ሰው አንድ ነው የሚለው ነገር በጣም እየወረደ በሚመጣበት ጊዜ የምናልፋቸው የሚሆኑ እኛ አዲስ ነገር እየጀመርን አይደለም። ዓለም ላይ የተሞከረ በደንብ ውጤታማ የሆነ ነገር ስለሆነ እነዛን ምርጥ ተሞክሮች ወደ ሀገራችን እያመጣን መክተት እና መተግበር የሚለው ስለሆነ ጥሩ እድሎች አሉ። የሰለጠኑ ሀገራት የደረሱበት ደረጃ ላይ በአንድ ዓመት 2 ዓመት ጊዜ ውስጥ እኩል ትከሻ ለትከሻ የምንለካካበት ደረጃ ላይ የማንደርስበት ምክንያት ምንም የለም። እንደ ኢትዮ ቴሌኮም፣ ቴሌብር እሱን አሳይቶናል። በርካታ ተቋማትን በአጭር ጊዜ ውስጥ አስተሳስረን አገልግሎታቸውን አዘምነው መስራት እንዲችሉ ህዝቡ እንዲጠቀምበት ከማድረግ አንጻር በጣም ውጤታማ ሆኗል። ሀገሪቱ ላይ ያለነው ፋይናንሻል ኢንስቲትዩቶች እንዲሁም ደግሞ ቴሌኮሞች እዚህ ስራ ላይ አብረን ተባብረን መስራት ይጠበቅብናል። ይሄ ሳይሎስ አፕሮች እኛ የራሳችንን ሌላው የራሱን የሚሆነው ነገር ለምናስበው ፋይናንሻል ኢንክሉዥን ብዙ ጠቃሚ ላይሆን ይችላል። በደንብ ቶሎ ለመድረስና ርቀት ለመሄድ ኮላቦሬሽን አብሮ መስራት ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ። እኛ የፋይናንሻል ሰርቪስ ላይ አቅም ያለንና እውቀት ያለን ሲሆን ፋይናንሻል ፊንቴኮች ደግሞ ቴክኖሎጂን አበልጽገው ወደኛ የማምጣት እውቀት አላቸው። ሁላችንም እውቀታችን ላይ አድምተን ከሰራ ፕሮዳክቶችን ወደ ከስተመር የማድረስ አቅማችን ከፍተኛ ነው የሚሆነው። ስለዚህ ኮላቦሬሽን እና አብሮ መስራት ላይ ብንተባበር አብረን ብንሰራ ለምናስባት የዲጂታል ኢትዮጵያ ትልቅ ጉልበት ይሆነናል ብዬ አስባለሁ። በ2025ም የዲጂታል ኢኮኖሚው 39 በመቶ የአጠቃላይ የሀገር ውስጥ ምርት ጂዲፒ እድገት ላይ አስተዋጽኦ ያበረክታል ተብሎ ይጠበቃል።